አሜን። እግዚአብሔር አምላካችንን ስሙ የተመሰገነ ይሁን። አሜን። ሁላችንም ትምህርታችንን ለመጀመር ለጸሎት እናማትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወመንፈስ ቅዱስ አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ እንድታስተምረን እንድትመክረን እንለምንሃለን። ቅዱስ የሆነውን ስምን አባታችን ሆይ እያልን እንጠራለን። ሁላችሁም አባታችን ሆይ በሉ። ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ጌታችን ቅድስት ሰላምታ ሻለን ሀሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር ናት ወይ ሰላም ማለት ይገባሻል። አንቺ የተባረክሽ ነሽ፣ ማኅፀንሽ ብርሃን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከመድኃኒታችን ከኢየሱስ ክርስቶስ ይቅርታ ምሕረት የሚያስተሰርይልን ዘላለሙ አሜን። ክብር ምስጋና ይሁን ለአምላክ በአብ በመንፈስ ቅዱስ ዛሬም ለዘላለሙ አሜን። ቆይ ዳቦ እየበላሽ እኔ እያደረገች እንዴ ታደርስ ነበር። አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን አሜን። ይሰማቻል? አዎ በጣም እንዴት ነው ታዲያ? ሳምንቱ ጥሩ አለፈ? ስራዎቻችሁን ሰራችሁ? እንዴት ተሰባሰባችሁ? መገናኘት ያለባችሁ ተወያያችሁ? መምህር እና ቅዱስ ብቻችን ስላላኩ አዳማዎች ብቻችንን ልንሰጥ አስበናል። እሺ በጣም ከሆነ የአዲስ አበባዎችስ? መምህር እኛ ናዝሬት መሄድ ስላልቻለን እዚሁ በአቅራቢያችን በሚገኝ ቤተክርስቲያን ሄደን ሰጥተናል። እሺ በጣም ጥሩ ጎበዞች። የላካችሁትንም ፎቶ አይተናል። እግዚአብሔር ይስጥልን፣ ቃሎት ያሰማልን ለሁላችሁም፣ ለቅዱስ አርሴማና ሮቤል። እሺ በጣም ጥሩ። ስለዚህ የአዳማዎችና የናዝሬት ደግሞ የአዳማዎችና የአዲስ አበባ ደግሞ በሚቀጥለው ታደርጋላችሁ ማለት ነው። አዎ እኛ ያሰብነው ቀጣይ ሳምንት ቅዳሜ ነው። በጣም ጥሩ። እሺ አይ ሊያና ሊያው ሃይ። እሺ ሊያናን ሰላም በሏት። የኤቫን እህት ናት። ሰላም እንደዚህ ሰላም። እሺ በጣም ጥሩ። እሺ
ስለዚህ ዛሬ ትምህርታችንን ካቆምንበት እንቀጥላለን ማለት ነው። የቤት ስራዎቻችሁን እየሰራችሁ የተነጋገራችሁትን የተወያያችሁትን እያከናወናችሁ ማለት ነው። ጥሩ። እስኪ የዛሬውን ትምህርታችንን ከመጀመራችን በፊት ባለፈው በነበረኝ ጊዜ የተማርነው የሚያስታውሰን ሰው ሁላችሁ። በነገራችን ላይ ቪዲዮዎቻችሁን ክፈቱ። ቪዲዮ መክፈት ግዴታ ነው። እሺ፣ ምንድን ነው የተማርነው ከባለፈው? ያስታውስ? አምስቱ አዕማደ ምስጢራት ሚስጥረ ሥላሴ ከአምስቱ አዕማደ ምስጢራት አንደኛው ሚስጥረ ሥላሴ የሚተማር ሚስጥረ ቁርባን ስለ ሚስጥረ ሥላሴ ከአምስቱ አዕማደ ምስጢራት ነው። እሺ፣ ሚስጥረ ሥጋዌ። እሺ፣ ሚስጥረ ሥላሴ ሚስጥረ ትንሣኤ ማለት ሚስጥረ ሥላሴ። እስኪ አሁን ሚስጥረ ሥላሴ ስንል ስለምንድን ነው? ሚስጥረ ጥምቀት፣ ሚስጥረ ሥጋዌ፣ ሚስጥረ ሙታን፣ ሚስጥረ ሥላሴ ማለት ስለ ሥላሴ አንድነትና ሶስትነት የሚያብራራ። ስለ ቅድስት ሥላሴ አንድነትና ሶስትነት የምንማርበት ነው። ማለትም እግዚአብሔር ሚስጥረ ትንሣኤ ሙታን፣ ሚስጥረ ትንሣኤ ሙታን። በጣም ጥሩ። እነዚህ እንግዲህ አምስቱ አዕማደ ምስጢራት የምንላቸውን አምስቱን ማወቅ የተማርነውም ደግሞ በጥልቀት የተማርነው ደግሞ ሚስጥረ ሥላሴን ስለ ቅድስት ሥላሴ አንድነትና ሶስትነት ማወቅ መረዳት ያስፈልጋል። ምክንያቱም ስለምናመልከው አምላክ ማን እንደሆነ ማወቅ ስለሚጠበቅብን ማለት ነው። የምናመልከው አምላክ ማን እንደሆነ አወቅን ማለት ሁላችንም ሃይማኖታችንን ተረድተናል ማለት ነው። እሺ፣ ስለዚህ ይሄንን በደንብ ማስተዋል ይጠበቅባቸዋል። የተማርናቸውን ነገሮች በነገራችን ላይ እንዳትረሷቸው። ምክንያቱም ዛሬም ብቻ ሳይሆን ወደፊትም የሚጠቅመውን የሃይማኖታችን ትክክለኛ አስተምህሮ ስለሆነ ወይም ደግሞ የሃይማኖታችን ትምህርት ስለሆነ ይህንን የማያውቅ አንድ ክርስቲያን ነኝ ማለት አይችልም። እሺ፣ ስለዚህ ያወቃችሁትን የተማራችሁትን ደግሞ እናንተ ሌላም የማሳወቅ ግዴታ፣ የመናገር የማስተማር ኃላፊነት አለባችሁ ማለት ነው። ስለዚህ ከአምስቱ አዕማደ ምስጢር እስኪ በቅደም ተከተል ያው ታውቁታላችሁ፣ ግን በቅደም ተከተል አምስቱን አዕማደ ምስጢር መጀመሪያው ጀምራችሁ እስኪ ጥሩልኝ። ሁላችሁ ማይኮቻችሁን ክፈቱና ከመጀመሪያው ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ በጣም ጥሩ። ቃሎት ያሰማልን ጎበዞች። ይህን እንዳትረሱ እሺ። ሚስጢረ ማይኮቻችሁን አጥፈዋል፣ ማይክ ዝጉ። ሚስጢረ ሥላሴ፣ ሚስጢረ ሥጋዌ፣ ሚስጢረ ጥምቀት፣ ሚስጢረ ቁርባን እና ሚስጢረ ትንሣኤ ሙታን። እነዚህ አዕማደ ምስጢርን በደንብ አድርጎ ማወቅ ያስፈልጋል። ምክንያቱም የሃይማኖታችን መሰረቶች ስለሆኑ የምናመልከው የምናምነው ይህን ስለሆነ ማለት ነው። እናም ባለፈው ስንማር ስለ ቅድስት ሥላሴ አንድነትና ሶስትነት በደንብ አድርገን ተምረናል። እነዚህ አንድነትና ሶስትነታቸውን በደንብ አድርጋችሁ ማወቅ ይጠበቅባቸዋል ማለት ነው። ያው ባለፈው ኩዊዝ ይኖረናል ብያችሁ ነበረ። ኩዊዝ ማለት ድንገት የሚሰጥ ስለሆነ ነግሬያችሁ አይደለም ምፈትነው። ቀስ ብዬ ተዘናግታችሁ እያለ ፈትናለሁ። የዛን ጊዜ ማን እያነበበ እንዳለ ማን ዝም ብሎ ሳያነብ እየተቀመጠ እንዳለ እናውቃለን ማለት ነው። ስለዚህ የቅድስት ሥላሴ አንድነትና ሶስትነትን በግብር በኩነት በስም የሚምሉትን እነዚህን በደንብ አድርገን ተምረን አይተናል። ከዚያም በተጨማሪ ደግሞ ስለ ምስጢረ ሥላሴ የሚያስረዱ ምሳሌዎች የሰው ነፍስ እንዲሁም ፀሐይን፣ እሳትን እንዲሁም ደግሞ ይህንን የሶስት ማዕዘን ቅርጽ ምሳሌነት በተለምዶ ኢኩላተራል ትሪያንግል የምንለው ማለት ነው።
ስለ አንድ አምላክ የሚናገር መሆኑን በሳይንሱም ራሱ ሄደን ምሳሌዎች ማንሳት እንደምንችል አይተናል። ዛሬ አሁን በጣም ከበድ ያለውን ጥልቅ የሆነውን ነው የምነግራችሁ። ስለዚህ በደንብ አድርጋችሁ አስተውላችሁ ሀሳባችሁን ሰብሰባችሁ አድምጡ። ከምስጢረ ሥላሴ በኋላ ቀጥለን የምንማረው ምስጢረ ስጋዌ የሚባለው። ስጋዌ ቃሉ ግዕዝ ነው። አደራችሁን እሺ ልጆች በደንብ ስሙ። ስጋዌ አይደለም እሺ፣ ስጋዌ ጋ ጠበቅ ብላ ነው የምትነበበው። እስኪ ሁላችሁም ስጋዌ በሉ። ማይክ ክፈቱን። ስጋዌ እስኪ ድገሙት። በጣም ጥሩ። ቀጥላችሁ ደግሞ ተሰገወ በሉ እስኪ። እስኪ በሉ ሁላችሁም ተሰገወ። እሺ አሁን ስማችሁን ስጠራ እሺ ቃሎት ያሰማልን። ጥሩ ስማችሁን ጠራለሁ። ስማችሁን ስጠራ ሁላችሁ ስማችሁን ስጠራ ተሰገወ ነው የምትሉት። እሺ ሁላችሁም። እሺ ማርኮን እና ሶሊያና ተሰገወ። እሺ ኤቫን እና ቢታንያ እና ቢታንያ ተሰገወ። በጣም ጎበዞች። እሺ በአምላክና አሮን ተሰገወ። እሺ ቃሎት ያሰማልን። ኤቫን እስኪ በደንብ ድምጻችሁን ከፍ አድርጉ። በጣም ጥሩ። እሺ ሌሎቻችሁ ስማችሁን ያልጠራኋችሁ ማይኮቻችሁን ዝጉ እሺ፣ እንዳይረብሽ ድምፅ። እሺ ብሩክ፣ ቢንያምና ሄኖክ ተሰገወ። እስኪ ድገሙት። ተሰገወ። በጣም ጥሩ። እሺ ቃሎት ያሰማልን። ኤልሮኢ ኤልሮኢ እሺ ኤልሮኢ ከሌለ እሺ ቀጸላ እስኪ ድገሚው። ተሰገወ። በጣም ጎበዝ። እሺ ቃሎት ያሰማልን። ቅዱስ አርሴማና ሮቤል ተሰገወ። በጣም ጥሩ ጎበዞች። እሺ ሜሎስ እና ያብ ተሰገወ። በጣም ጥሩ። እስኪ አንዴ ድገሙት። ተሰገወ። እስኪ ድገሙት። ያብና ሜሎስ ተሰገወ። በጣም ጥሩ ጎበዞች። ቃሎት ያሰማልን። እሺ እነ ናሆም እና አብሲለን እስኪ በሉ ተሰገወ። አይሰማኝም ድምጻችሁ። እነ ናሆም አይሰማም። በሉ ናሆም እና አብሲለን እሺ ናታንና ማቲያስ ተሰገወ። በጣም ጥሩ። እሺ ቃሎት ያሰማልን። ዮሐና ተሰገወ። በጣም ጥሩ ቃሎት ያሰማልን። ኤልሮኢ
ይቅርታ መምህር፣ ኦዲዮ ትክክል ቀርቦብኝ ነበር። እሺ አሁን በልሽ። ተሰገወ ተሰገወ። ተሰገወ። በጣም ጎበዞች። እሺ ቃሎት ያሰማልን። ስለዚህ አሁን ተሰገወ ስጋዌ የሚለው ምስጢረ ስጋዌ ስንል ስጋዌ የሚለው ቃል የተገኘው ቃሉ ስጋዌ የምትለዋ ቃል ወይም ወርድ የተገኘችው ከግዕዙ ተሰገወ ከሚለው ቃል ነው። ስጋዌ ስንል በእንግሊዝኛው ኢንካርኔሽን የምንለው ማለት ነው። ኢንካርኔት አደረገ ስንል ወይም ደግሞ ተሰገወ እንደማለት ነው። ስለዚህ ኢንካርኔሽን ስንል የኢንካርኔሽን መገኛው ኢንካርኔት እንደሆነው የስጋዌ መገኛው ተሰገወ ነው ማለት ነው። አያችሁ። ስለዚህ ተሰገወ ስንል ተሰገወ ስጋ ሆነ ማለት ነው። የግዕዝ ቃል ነው። ስለዚህ ስጋ ሆነ። ተሰገወ ስንል ስጋ ሆነ። ስጋ መሆን ሲባል ምን ማለት መሰላችሁ? ስጋ መልበስ፣ ስጋን መዋሃድ ማለት ነው። ስለዚህ በቤተ ክርስቲያናችን ትምህርት ምስጢረ ስጋዌ ስንል የአምላክ ሰው መሆን፣ የአምላክ የሰውን ስጋ መልበስ፣ የአምላክ የሰውን ስጋ መዋሃድ የምንማርበት ማለትም ከሦስቱ አካላት መካከል አሁን እንደው እስኪ ዛሬ ይሄን ጥያቄ የመለሰልኝ በእውነት በጣም ጎበዝ ሰው ወይም ስንማር በደንብ አስተውሎ ይማር የነበረ ሰው እንደሆነ ነው የምረዳው። በምስጢረ ሥላሴ ውስጥ አብ ምን ያደርጋል፣ ወልድ ምን ያደርጋል፣ መንፈስ ቅዱስ ምን ያደርጋል ብለን የተማር ማለትም በምስጢረ ሥላሴ ውስጥ በከዊን ወይም በመሆን አብ ስራው ምንድን ነው፣ ወልድ ስራው ምንድን ነው፣ መንፈስ ቅዱስ ስራው ምንድን ነው ብለን የተማርነው። እስኪ እነ ማርቆስ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ይሰርጻል። በጣም ጎበዝ። ቃሉት ያሰማልን። አጨብጭቡለት ለማርቆስ። በጣም ጎበዝ። በከዊን አብ ይወልዳል ያሰርጻል፣ ወልድ ይወለዳል፣ መንፈስ ቅዱስ ደግሞ ይሰርጻል ብለናል። ስለዚህ እዚህ ጋር ደግሞ ስንማር የሚያስታውስ ሰው ካለ ማለት ነው። እዚህ ጋር ስንማር የሚያስታውስ ሰው ካለ በኩነት አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ብለናል። ይህን እንዳትረሱ። ስክሪን እየነካ ያለ ሰው ማን ነው? እንዳትነካኩ ስክሪን። እሺ ታብሌት የያዛችሁ ልጆች አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ብለን ተምረናል። ስለዚህ አብ ልብ ከሆነ ወልድ ቃል ከሆነ በኩነት ወይም በመሆን ከሦስቱ አካላት አንዱ ወልድ ቃል ስለሆነ ማለት ነው። ወልድ ስራው ወይም ግብሩ መወለድ ስለሆነ ወልድ በተለየ አካሉ የእኛን የሰው ልጆችን ስጋ ከእመቤታችን ከቅድስት ድንግል ማርያም መልበሱ የሚነገርበት የቤተ ክርስቲያናችን ትምህርት ምስጢረ ስጋዌ ይባላል። ይህን እንዳትረሱ። የአምላክ ሰው መሆን፣ የአምላክ ወደዚህ ምድር መጥቶ የእኛን ስጋ መዋሃድ፣ በተለየ አካሉ ወልድ ስጋን መልበሱ ምስጢረ ስጋዌ ይባላል። አያችሁም? ምስጢረ ስጋዌን ምስጢር ያስባለው ይሄ ነው። ምክንያቱም አምላክ ነው፣ ስጋ የለውም፣ መለኮት ነው። ግን ስጋን በተለየ አካሉ በመልበሱ አምላክ ሰው በመሆኑ ምስጢር እንለዋለን። ምክንያቱም ይህንን በምንም አይነት መልኩ ልንደርስበት ስለማንችል ማለት ነው። ግን አንድ ነገር በጣም ደስ የሚለው ምን እንደሆነ ታውቃላችሁ ልጆች? በምስጢረ ስጋዌ ላይ የአምላክን ሰው መሆን ስንማር አምላክ ለምን ሰው ሆነ ብለን መጠየቅ አለብን። አምላክ ለምን ሰው እንደሆነ ለማወቅ መጀመሪያ ሰው እንዴት ተፈጠረ ብሎ መናገር ወይም ደግሞ መማር ያስፈልጋል። ይኸውላችሁ እዚህ ያላችሁት ልጆች ሁላችሁም እንድታውቁት የሚያስፈልግ አንድ ትልቅ ጉዳይ አለ።
ሁላችሁም ልጆች የተፈጠራችሁት በእግዚአብሔር መልክ እና ምሳሌ ነው። ስለዚህ ሁላችንም ውስጥ የእግዚአብሔር መልክ አለ። ሁላችንም ውስጥ የእግዚአብሔር ምሳሌ አለ። ስለዚህ የሰው ልጅ ማንን ይመስላል ተብላችሁ ከተጠየቃችሁ እግዚአብሔርን ይመስላል ብላችሁ መመለስ ያስፈልጋል ማለት ነው። የሰው ልጅ መልኩ የማን መልክ ነው ብላችሁ ከተጠየቃችሁ የሰው ልጅ መልኩ የእግዚአብሔር መልክ ነው። ለምን መሰላችሁ? እግዚአብሔር ሰውን ሲፈጥረው በተለየ መልኩ ከሌሎች ፍጥረታት ለይቶ እሱን እንዲመስል እሱን የእሱን መልክ እንዲይዝ አድርጎ ነው የፈጠረው። ይሄ ማለት ግን ሰው ሁሉ እግዚአብሔር ነው ማለት ግን አለን ይመስላል ነው ያለው። ታዲያ ስነ ፍጥረትን ስንማር የምታስታውሱ ከሆነ እግዚአብሔር ሰውን ሲፈጥረው የፈጠረው ከአራት የሥጋ ባህሪያት ማለትም መሬት፣ ውሃ፣ ነፋስ፣ እሳት። እንዳትረሷቸው እነዚህ ነገሮች መሬት፣ ውሃ፣ ነፋስ፣ እሳት የሚባሉት እነዚህ አራቱ ባህሪያት መሰረታዊ የሆኑ ባህሪያት ናቸው። የሥጋ ባህሪያት የምንላቸው ማለት ነው። የምታዩቸው ፍጥረታት በአጠቃላይ ውስጥ ማለትም እንስሳት ላይ መሬት፣ ውሃ፣ ነፋስ፣ እሳት ባህሪ አለ። እጽዋት ላይ መሬት፣ ውሃ፣ ነፋስ፣ እሳት ባህሪ አለ። ጄኔራል ሳይንስ ጂኤስ ወይም ደግሞ ባዮሎጂ ስትማሩ እስኪ በቀላሉ እንድትረዱ ልንገራችሁ። አንድ ሰው ዛፍ ጋር ሄዶ ወይም ዛፍ ለመትከል ዛፉ እንዲያድግ ውሃ ያስፈልገዋል፣ ነፋስ ያስፈልገዋል፣ አፈር ያስፈልገዋል። አያችሁ? ስለዚህ መሬትነት አለው ማለት ነው። አፈር ካስፈለገው ውሃ የሚያስፈልገው ከሆነ የውሃ ባህሪ ያለው ማለት ነው። ለማደግ ኤር ያስፈልገዋል አይደለ? ጂኤስ ላይ ስትማሩ ፕላንትስ ለማደግ ኤር ያስፈልጋቸዋል ብላችሁ ተምራችኋል። ስለዚህ ኤር የምንለው ነፋስ ማለት ነው። እንግዲህ ዊንድም ነፋስን ብላችሁ በሌላ መልኩ ልትወስዱ ትችላላችሁ፣ ግን ያስፈልጋል። ልብ በሉ። ግን ደግሞ ዛፉን ስትቆርጡት ዛፉ ከውስጡ ውሃ ይፈሳል። ስለዚህ ውሃ ባህሪ ያለው ማለት ነው። ከዛ ደግሞ ያ የቆረጣችሁት ዛፍ መሬት ላይ ስትጥሉት ይበሰብሳል። ስለዚህ የመሬት ባህሪ ያለው ማለት ነው። ያን ዛፍ ቆርጣችሁ ስታቃጥሉት ይነዳል። ስለዚህ የእሳትነት ባህሪ ያለው ማለት ነው። አያችሁ? ስለዚህ ፍጥረታት የተፈጠሩት ከመሬት፣ ከውሃ፣ ከነፋስ፣ ከእሳት ባህሪ ነው ስንል እንደዛ ነው። የሰው ልጅንም እግዚአብሔር እንዴት አድርጎ ፈጠረው ብላችሁ የምትጠይቁ ከሆነ እግዚአብሔር ሰውን ከአራቱ የሥጋ ባህሪያት ከመሬት፣ ከውሃ፣ ከነፋስ፣ ከእሳት ወስዶ ከዚያ ከነፍስ ጋር አዋሃደው። ከነፍስ ጋር አዋሃደ። በዚህ በምሳሌ ነው የፈጠረው ማለት ነው። እሺ፣ ቀጸላ ጥያቄ ነው። ሳይሆን ድምጻቸው ርቀዋል። እሺ፣ ድምጽ ያሰማችሁ? ይሰማል ግን በደንብ አይሰማል። እሺ፣ አሁንስ ይሰማል? ይሰማል። እሺ፣ ድምፄን ከፍ ለማድረግ ሞክራለሁ። ቀጸላ አሁን ይሰማል? አዎ። እሺ፣ ስለዚህ እግዚአብሔር ከአራቱ የሥጋ ባህሪያት ከመሬት፣ ከውሃ፣ ከነፋስ፣ ከእሳት ወስዶ ከነፍስ ጋር በማዋሃድ ሰውን ፈጠረ። ሰውን ፈጠረ። ቆይ አንዴ። እንደዛ ከሆነ ኤርፎን ይላችሁ። አሁን ይሰማችኋል? አሁን ይሰማል? ይሰማችኋል? አሁን ይሰማል። በጣም ጥሩ። ማይኮቻችሁ ዝጉ በቃ። ይሰማል። እሺ። ስጋ አጥፊው
ማይክል እሺ፣ ስለዚህ እግዚአብሔር ሰውን ከአራቱ የሥጋ ባህሪያት ወስዶ አምስተኛ ከነፍስ ጋር አዋህዶ በምሳሌው ሰውን ፈጠረ። አሁን ልብ በሉ እንዳትረሱ፣ በምሳሌው ነው ያልኳችሁ። ሁሌም እንደዚህ ነው የሚገባው እኮ። ማይክ ሚውት አድርጉልን። እሺ ጎበዝ። እሺ፣ ስለዚህ መሬት፣ ውሃ፣ ነፋስ፣ እሳት የሚባሉትን አራቱን የሥጋ ባህሪያት ወስዶ ከነፍስ ጋር አዋህደ። ይኸውላችሁ ነፍስ ደግሞ በውስጧ ሕያዊት ናት፣ ትናገራለች እና ታስተውላለች። ስለዚህ ሶስት ነገር አላት ማለት ነው። ነፍሳችን ሕይወት አላት። ምንኖረው ነፍስ ስላለን ነው በሕይወት ያለ ነው። ከዚያም ደግሞ ትናገራለች፣ ቃልነት አላት። አያችሁ። ከዚያም በተጨማሪ ደግሞ ታስተውላለች። የምናስተውለው የሚነገርን ነገር የሚገባን ነፍስ ስላለን ነው። ስለዚህ ሶስት ነገር ውስጡ አለ ማለት ነው። አሃ። ስለዚህ ነፍስ ሶስት ነገር ካላት የሥጋ ባህሪ ደግሞ አራት ከሆነ እነዚህን አራቱንና ሶስቱን አንድ ላይ አዋህዶ ሰውን ፈጠረ እግዚአብሔር በምሳሌው ማለት ነው። ልብ በሉ እንዳትረሱ፣ እንዳትዘነጉ ይሄንን። ለዚህ ነው በግዕዝ ሰው ማለት ሰብ ማለት ነው። ሰው በግዕዝ ቋንቋ ሰብ ይባላል፣ በትግረኛም ሰብ ይባላል። ስለዚህ ሰው በግዕዝ ሰብ ማለት ትርጉሙ ሰባት ባህሪያት ወይም ሰባት ግብራት፣ ሰባት ጠባያት ያሉት ፍጥረት ማለት ነው። አያችሁ። ስለዚህ አንድ እናንተ ሰው ነኝ ስትሉ በውስጤ ሰባት የሆነ ጠባያት አሉ። እነዚያም መሬትነት፣ ውሃነት፣ ነፋስነት፣ እሳትነት፣ ሕያውነት፣ ልብ ማድረግ እና ልባዊነት እና ቃልነት ነው ወይም ነባቢነት ነው ብላችሁ መናገር ትችላላችሁ ማለት ነው። ስለዚህ እግዚአብሔር ሰውን ሲፈጥረው እነዚህን ሰባት ጠባያት እንዲኖሩት አድርጎ ነው የፈጠረው። ግን በምሳሌ ነው ታዲያ። ከዚያ በኋላ እግዚአብሔር ሰውን እንዲያድርጎ ከፈጠረ በኋላ ያንን የፈጠረውን የመጀመሪያውን ሰው ግን እግዚአብሔር ሲጠራው አዳም አለው። አያችሁ፣ አዳም የተለየ ስሙን ሰው አድርጎ ፈጥሮት ግን ስሙን አዳም ብሎ ጠራው። አዳም ማለት በነገራችን ላይ አዳም ማለት መልከ መልካም ማለት ነው። ትርጉሙ ግዕዝ ነው ቃሉ። አዳም ስንል መልካም የሆነ ማለት ነው። እና እግዚአብሔር መጀመሪያ ላይ ሰውን ከነዚህ ሰባት ጠባያት ወይም ሰባት ግብራት ያሉት አድርጎ ከፈጠረው በምሳሌ ከፈጠረ በኋላ ላይ ከአዳም መጀመሪያ ከፈጠረው ከአዳም ከጎኑ አንድ አጥንት ወስዶ ደግሞ ሴትን ፈጠረለት። ይኸውላችሁ በደንብ ስሙኝ እዚህ ጋር። ምክንያቱም አዳም ብቻውን ይሆን ዘንድ እግዚአብሔር ስላልወደደ ሴትን ፈጠረለት። ሌሎቹን ፍጥረታት ወንድና ሴት ሆነው ስለነበሩ ማለት ነው። ከዚያ በኋላ አዳም እግዚአብሔር እንቅልፍ ጥሎበት ሴትን ከፈጠረለት በኋላ ከእንቅልፉ ሲነቃ ያቺን የተፈጠረችለትን ሴት ሲያይ ይህቺ አጥንቷ ከአጥንቴ ስጋዋ ከስጋዬ ነውና ሴት ትባል ብሎ ከተናገረ በኋላ ስሟንም ሔዋን ብሎ ጠራት ይላል። በደንብ ስሙኝ። ሔዋን ማለት ደግሞ ትርጉሙ የሕያዋን ሁሉ እናት ማለት ነው። ሕይወት ላላቸው የሰው ልጆች ሁሉ እናታቸው ሔዋን ማለት ነው ትርጉሙ ማለት ነው። ስለዚህ አሁን እዚህ ጋር የምንረዳው ነገር ምን መሰላችሁ?
እግዚአብሔር ከሌሎቹ ፍጥረታት ለይቶ የሰውን ልጅ በአርአያውና በመልኩና በምሳሌው አድርጎ ፈጥሮ ከሌሎቹ ፍጥረታት ለይቶ የስጋ ባህሪ ብቻ ሳይሆን የነፍስ ባህሪ እንዲኖረው አድርጎ በምሳሌውን የፈጠረው። አያችሁ፣ እግዚአብሔር የሚወደን ሲፈጥረን ራሱ እንደዚህ አክብሮ ነው የፈጠረን። ስለዚህ አሁን ራሱን የሚጠላ ሰው ወይም ደግሞ ሰዎችን የሚንቅ ሰው እግዚአብሔር ምን አይነት ክብር ሰጥቶት እንደፈጠረው የማያውቅ ሰው ነው። ስለዚህ ልትጸልዩለት ያስፈልጋል እንደዛ ለሚያስብ ሰው። ምክንያቱም የሰው ልጅ በእግዚአብሔር ምሳሌ በእግዚአብሔር መልክ የተፈጠረ ልዩ ክቡር የሆነ ፍጥረት ነው። በእግዚአብሔር ፊት ማናችሁም አትበላለጡም። ይህንን በደንብ ማወቅ አለባችሁ። በዚህ ምድር በሀብት በእውቀት በተለያየ ነገር ሰዎች ሊበላለጡ ይችላሉ። በእግዚአብሔር ፊት ሁላችንም ግን በመልኩና በምሳሌው የተፈጠርን ስለሆንን እኩል ነን። በእግዚአብሔር ፊት ሽማግሌ፣ ሕፃን፣ ወጣት ሁሉም በእግዚአብሔር ፊት አንድ ነው። ይህን በደንብ ማስተዋል ያስፈልጋቸዋል ማለት ነው። ለዚህ ነው ሰው የከበረ ፍጥረት ነው የምንለው። ሰው የከበረ ፍጥረት የሚባልበት ምክንያት ለምን መሰላችሁ ልጆች? በእግዚአብሔር አርአያና ምሳሌ የተፈጠረ ስለሆነ ነው። ይህም መርሳት የለባችሁ። በቃ በእግዚአብሔር አርአያ፣ እኔ የእግዚአብሔር አርአያ ውስጥ ያለ እኔ የእግዚአብሔር ምሳሌ ነኝ ማለት አለባችሁ። ስለዚህ የተከበርኩ ፍጥረት ነኝ ማለት አለባችሁ ማለት ነው። እሱ ብቻ ይገርማችኋል እንዲህ ልጆች፣ እንደዚህ አክብሮ በደንብ አድርጎ ከፍ አድርጎ ክብር ሰጥቶት የሰው ልጅ ከፈጠረው በኋላ እግዚአብሔር ማለት ነው የሰው ልጅ ምን እንዳለው ታውቃላችሁ? በምድር ላይ ያሉትን ፍጥረታት በአጠቃላይ በምድር ላይ ያሉትን ፍጥረታት በአጠቃላይ እንድታስተዳድር ገዢ አድርጌ ሾሜሃለሁ አለው። ስለዚህ እግዚአብሔር ለሰው ልጅ የገዢነት ስልጣን ሰጠው ማለት ነው። እግዚአብሔር የሰው ልጅን በፍጥረታት ላይ ጌታ አድርጎ ሾመው። ከዚህ በላይ ክብር ምን አለ? አያችሁ፣ የሰው ልጅ ክቡር ነው የምንለው ለዚህ ነው። እንደዚህ አክብሮት ከፈጠረው በኋላ እግዚአብሔር ማለት ነው የሰውን ልጅ ሲፈጥረው በነፃነት ነው። ነፃነት ያለው ፍጡር አድርጎ ነው የፈጠረው። አሁንም እንዳትረሱ እሺ፣ በደንብ አስተውሉ። የሰው ልጅ እግዚአብሔር ሲፈጥረው ነፃነት ሰጥቶታል። መብት አለው የሰው ልጅን ሲፈጥረው። ለዚያ እኮ ነው አሁን አእምሯችን ውስጥ የምናስበው ነገር መጥፎም ይሁን ጥሩ፣ ክፉም ይሁን መልካም ጭንቅላታችሁ እስኪ ሁላችሁም አስተውሉ። እስኪ ጭንቅላታችሁ ውስጥ እያሰባችሁ ያላችሁትን ነገር ሰዎች አስገድዷችሁ ታስባላችሁ። የምታስቡት በራሳችሁ አይደለም። ጥሩ ነገርም ካሰባችሁ መጥፎ ነገርም ካሰባችሁ ምርጫው የእናንተ ነው። አያችሁ፣ ሰው ነፃ ፈቃድ አለው ማለት ያ ነው። እንዳትረሱ። ይሄ ማለት ክፉ ብታስቡና ክፉ ብትሰሩ ለሰራችሁት ክፋት ዋጋ ትቀበላላችሁ። መልካም ብታስቡና መልካም ብትሰሩ ለሰራችሁት መልካም ነገር ዋጋ ታገኛላችሁ። አያችሁ፣ ነፃ ፈቃድ የመምረጥ መብት ሰጥቷል እግዚአብሔር ማለት ነው ለሰው ልጅ። ስለዚህ እግዚአብሔር የሰውን ልጅ ሲፈጥረው ፍሪደም ሰጥቶት ነው የፈጠረው። ለዚህም ዛሬ እኔና እናንተ የምናስበው አስተሳሰብ መብታችንን ተጠቅመን እንደዚህ እንድታስቡ ብሎ እግዚአብሔር አያስገድድም። መልካሙንም ክፉንም የማሰብ መብቱ አለን። ነገር ግን መልካሙና ክፉንም ደግሞ ካሰብን ላሰብናቸውና ላደረግናቸው ነገሮች ዋጋውን እንቀበላለን ማለት ነው። ለዚህ ነው ይኸውላችሁ፣ ልብ በሉ፣ እግዚአብሔር ለሰው ልጅ የሰጠው ነፃ ፈቃድ እና መብት ግን በትእዛዝ ተጨምሮ ነው። አያችሁ፣ እግዚአብሔር ለአዳም ነፃ ፈቃድ ከሰጠው በኋላ ምን አለው መሰላችሁ? እቺን አረፍተ ነገር እንድታስታውሷት። እግዚአብሔር ለአዳም ነፃ ፈቃድ ከሰጠው በኋላ አዳም
በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካሙና ክፉን ከሚያሳየውና ከሚያስታውቀው ዛፍ አትብላ። ያንን እኔ አትብላ ያልኩህን ዛፍ የበላህ ቀን ሞትን ትሞታለህ አለው ይላል። ይሄ የእግዚአብሔር ትእዛዝ ነው። አሁን ሁላችሁም አድመጡኝ፣ እዚህ ጋር ያላችሁት ልጆች ሁላችሁም። ለምሳሌ ወላጆቻችሁ ይሄንን ነገር ስራ፣ ይሄን ነገር አድርጊ፣ ይሄንን ካደረግሽ እንዲህ አደርግልሻለሁ፣ ይሄን ስታደርግ እንደዚህ አደርግልሃለሁ ብሎ ቃል ኪዳን ከገቡላችሁ በኋላ ይሄንን ካላደረግክ ግን እንደዚህ እቀጣሃለሁ፣ ይሄን ካላደረግሽ ደግሞ እንደዚህ አድርጌ እቀጣሻለሁ ብሎ ሲናገሩ ይሄ ትእዛዝ ነው። አያችሁ፣ እግዚአብሔር አዳምን ነፃ ፈቃድ ከሰጠው በኋላ መልካምም ክፉም እንዲያስብና እንዲያደርግ ነፃነት ከሰጠው በኋላ ግን በገነት ስትኖር ሕግ አለ። ሕጉም የፈለግከውን መብላት ትችላለህ፣ ነገር ግን መልካምና ክፉ ነገርን የሚያሳውቀውንና የሚያሳየውን ይህንን ዛፍ አትብላ፣ ከእርሱ የበላ ቀን ሞትን ትሞታለህ ብሎ ትእዛዝ ሰጠው። አሁን እናንተን ጥያቄ ልጠይቃችሁ። እግዚአብሔር ለአዳም ይህንን አምላካዊ ትእዛዝ ለምን የሰጠው ይመስላችኋል? እስኪ የሚመልስልኝ የሚሞክር። እግዚአብሔር ነፃ ፈቃድ ሰጥቶ አዳምንና ሔዋንን ከፈጠራቸው በኋላ በገነት ያለውን ዕፅ ሁሉንም ብሉ፣ ነገር ግን ክፉና መልካሙን የሚያሳየውና የሚያሳውቀውን ዛፍ አትብላ ለምን አለው? ይህን ትእዛዝ ለምን የሰጠው ይመስላችኋል? እሺ እነ ብሩክ። ትእዛዝ ማክበራችንና ለማክበራችን በጣም ጥሩ ቃሎት ያሰማልን። እኔ ጎበዝ። እሺ ሌላ እኔ ደግሞ ያሰብኩት ምርጫ ሰጥቷቸው ወይም ፍሪደም ሰጥቷቸው እሱን ካከበሩት እሱ እንደሚያከብራቸው ካላከበሩት ደግሞ ሞትን ይቀበላሉ ማለት ነው። በጣም ጥሩ ቃሎት ያሰማልን። ቢነም በጣም ጎበዝ። እሺ ሌላ የሚሞክር? እኔ ደግሞ የማስበው ሙሉ ነፃነት ከሰጣቸው በኋላ አንድ ትእዛዝ ብቻ ይሰጣቸዋል። ያንን ትእዛዝ ተቀብለው ወይም ደግሞ በትክክል የሚሰሩት ከሆነ እግዚአብሔርን ሙሉ ለሙሉ የእሱን ትእዛዝ እንደሚከተሉ፣ ካልሆነ ደግሞ እሱን እንደማይታዘዙና እሱ የሚላቸውን እንደማይቀበሉ። በጣም ጥሩ ቃሎት ያሰማልን። ጎበዝ ብሩክ። እሺ በአምላክ እና አሮን ያ ሁሉም ነገር ሰጧቸው፣ አንድ ነገር ግን ከለከላቸው። ያም ደግሞ ያቺ ነገር ፍላጎት ቢኖራቸውም ትእዛዙን እንደሚቀበሉ እንደማይቀበሉ ለማየት። በጣም ጥሩ ቃሎት ያሰማልን። ጎበዝ። እሺ ሌላም ይሞክራል? እኔ እሺ የሰጣቸው እንዳይሞቱና ከኔ ጋር ጋር ሆነ ማሳየት ነው። እሺ በጣም ጥሩ ቃሎት ያሰማልን ጎበዞች። እሺ በደንብ እንግዲህ ጥሩ አድርገው መልሰዋል። ይኸውላችሁ እግዚአብሔር ነፃ ፈቃድ ነፃነት ሰጥቷል ለሰው ልጅ። ነገር ግን ያንን ትእዛዝ የሰጠበት ምክንያት አለው። የመጀመሪያው ቅድም እንዳሉት አዳም ለእግዚአብሔር ያለውን ፍቅር እንዲያሳይ ነው። የሰው ልጅ ለእግዚአብሔር ያለው ምክንያቱም ይኸውላችሁ እኔ እኮ አዳም ማለት ነው እና ሔዋን እኔ እኮ እግዚአብሔር እነዚህ ፍጥረታት ላይ እንዳለ የምድር ፍጥረታት ላይ እንዳለ አንግሶኛል፣ በገነት እንደፈለግ ሆነ ኑር ብሎኛል። ነገር ግን ይህን ሁሉ ያከበረኝ አምላክ ምን ያህል ነው የሚወደኝ ብሎ ለእግዚአብሔር ያለውን ፍቅር እግዚአብሔርን መውደዱን እግዚአብሔር አታድርግ ያለውን ነገር ባለማድረግ እንዲያሳይ ነው። ምሳሌ ልንገራችሁ። አሁን ለምሳሌ እናንተ በጣም የምትወዱትን ሰው አስቡ እስኪ በህሊናችሁ። በጣም የምትወዱትን ሰው አስቡ ሁላችሁም። ያ እናንተ በጣም የምትወዱት ሰው ይሄንን ነገር አትንካ ወይም ይሄን ነገር አትንኪ፣ ይሄንን ነገር ከነካሽውና እንዲህ ካደረግከው ይበላሻል፣
ይህንን ማበላሸትህ ደግሞ እኔን ያሳዝነኛልና እንዳላዝንብህ አትንካ ወይም አትንኪ ብሏችሁ ቢሄድ ያንን ነገር ትነኩታላችሁ? አንነካው። አንነካውም። ለምንድን ነው የማትነኩት? ስለተነገረ ነው። ስለተነገረ። ጥሩ። ሌላስ? ስለታዘዝን ስለታዘዝን። ሌላስ? ለምንድን ነው የማትነኩት? የምንወዳቸው ሰዎች ስለሆኑ በጣም ጥሩ። በትክክል ይህንን ትእዛዝ የነገሩንና ያዘዙን ሰዎች የምንወዳቸው ስለሆኑ ብንነካው ሲበላሽ እንዳያዝኑብን አይደል? እነሱን ላለማሳዘን ለእነሱ ያለንን ፍቅር ለማሳየት ብለን አናደርግም። ስለዚህ አዳምም እግዚአብሔር ምን ያህል አክብሮ እንዴት አድርጎ ከፍጥረታት ሁሉ በላይ አድርጎ እንደፈጠረው አስቦ እግዚአብሔር እኔን እኮ ይወደኛል ብሎ ለእግዚአብሔር ያለውን ፍቅር እንዲገልጥ እግዚአብሔር ያዘዘውን ትእዛዝ በማክበር ማለት ነው እንዲገልጥ ብሎ ያንን ትእዛዝ እግዚአብሔር ለአዳም ሰጠው ማለት ነው። ከዛም በተጨማሪ ደግሞ እግዚአብሔር ነው ፈጣሪ፣ አዳም ነው ፈጣሪ? እግዚአብሔር እ እግዚአብሔር ነው። በትክክል። ስለዚህ የእግዚአብሔር ፈጣሪነት የአዳምና ሔዋን ደግሞ ፍጡራን መሆናቸው ይታወቁ ዘንድ እግዚአብሔር እኔ ፈጣሪያችሁ ነኝ፣ እናንተ የእኔ ፍጥረታት ናችሁ፣ ስለዚህ የሰጠኋችሁን ትእዛዝ አክብሩ ብሎ እግዚአብሔር ፈጣሪ አዳምና ሔዋን ፍጡራን መሆናቸው ይታወቅ ዘንድ እግዚአብሔር ይህንን እቺን ክፉና ደጉን የምታሳውቀውን ዕፀ እንዳትበሉ የሚል ትእዛዝ ሰጠ። አንዱ ምክንያት ያ ነው። ሌላኛው ደግሞ የአዳምና የሔዋን ነፃ ፈቃዳቸው ይታወቅ ዘንድ ነው። ልጆች እስኪ ልጠይቃችሁ፣ እግዚአብሔር ያንን ዕፅ አትብላ ብሎ ለአዳምና አትብሉ ብሎ ለአዳምና ለሔዋን ሲነግራቸው ያንን አትብሉ የተባሉትን ቆርጠው መብላት መብት አላቸው ወይስ የላቸውም? አላቸው አላቸው አይደል? አላቸው። የመብላትም ያለ መብላት ሙሉ መብት አላቸው አይደል? አያችሁ፣ አንድ ነገር መብት እንዳላችሁ የሚታወቀው ምርጫ ሲኖር ነው ማለት ነው። አያችሁ፣ አሁን እግዚአብሔር ይህንን ትእዛዝ ለአዳምና ለሔዋን ባይሰጥ ኖሮ ነፃ ፈቃድ ለአዳምና ለሔዋን እንደሰጣቸው አይታወቅም ነበር። ዩሲ ቾይስ መኖሩ ፍሪ ዊል ወይም ደግሞ ነፃ ፈቃድ እንዳለ ይታወቃል። ቾይስ ከሌለ ግን ግዴታ ነው። ለምሳሌ በቃ ዕፀ በለስ ብቻ ነው ያለው፣ ያንን አትብላም ብላም ሳይለው ዝም ቢል እንዲበላ አስገድዶታል ወይም ደግሞ እንዳይበላ ከልክሎታል ማለት ነው። ነገር ግን ያንን ብላም አትብላም ያንን ዛፍ አትብላ ብሎ ሲያስቀምጥለት ብትበላ ትሞታለህ፣ ካልበላ ግን ከኔ ጋር በሕይወት ትኖራለህ ብሎ ከነገረው፣ ስለዚህ የሰው ልጅ ያንን በመብላት መሞት ይችላል፣ ባለመብላት ደግሞ በሕይወት መቆየት ይችላል ማለት ነው። ስለዚህ ያንን ትእዛዝ እግዚአብሔር ለአዳምና ለሔዋን የሰጣቸው ለአዳምና ለሔዋን የሰጣቸው ነፃ ፈቃድ ይታወቅ ዘንድ ነው። ይህን እንዳትረሱ። ምክንያቱም ምርጫ ሲኖር ነው ነፃ ፈቃድ ያለው። የመብላት አሊያም ያለ መብላት ነፃ ፈቃድ ማለት ነው። ስለዚህ እንደዚህ አድርጎ እግዚአብሔር ለሰው ልጅ ሕግን ሰጥቶ ትእዛዝ ሰጥቶ በገነት ካስቀመጠው በኋላ በጣም የሚያሳዝነው ነገር እግዚአብሔር አትብሉ ያላቸውን፣ ማይኮቻችሁን አጥፎ፣ እግዚአብሔር አትብሉ ያላቸውን ሕጉን ወይም ትእዛዙን እግዚአብሔር አዳምና ሔዋንን እኮ ይህንን ዕፅ አትብሉ ብሎ ሲነግራቸው ማለት ነው። ይኸውላችሁ ይህንን ዕፅ አትብሉ ብሎ ሲነግራቸው እያስተማራቸው እኮ ነው። አያችሁ፣ እያስተማራቸው ነው።
አትብሉ፣ ከበላችሁ ትሞታላችሁ ብሎ መናገር፣ ትእዛዝ መስጠት፣ ማስተማር እና አዳምና ሔዋን በገነት ውስጥ እግዚአብሔር የነገራቸውን ትእዛዝ ወይም ደግሞ ያስተማራቸውን ትምህርት ተቀብለው የኖሩት ለ7 ዓመት ከ1 ወር ከ13 ቀን ነው እና በአጠቃላይ ግን በአጭሩ ለ7 ዓመት ነው የኖሩት እና ለ7 ዓመት በሰላም የእግዚአብሔርን ሕግ አክብረው እየኖሩ እያለ ችግር ተፈጠረ። እንደዚያ በሰላም በገነት እግዚአብሔርን እያመለኩ እያከበሩ በደስታ በገነቱ እየኖሩ የነበሩት አዳምና ሔዋን ከዕለታት አንድ ቀን ሰይጣን በእባብ ውስጥ አድሮ የእባብን አንደበት አድርጎ ሰውነቷን ሰውነቱ አድርጎ፣ ምክንያቱም ሰይጣን ልክ እንደ መልአክ ስለነበረ መንፈስ ነው አይታይም፣ ግን በእባብ ውስጥ አደረና በገነት ውስጥ ገብቶ አዳምና ሔዋንን ማለት ነው እንዴ እናንተ እኮ በገነት ያለውን ዛፍ አትብሉ ያላችሁ እኮ እግዚአብሔር እናንተ እሱን ያንን በገነት ያለውን ዛፍ እሱ አትብሉ ያላችሁን ከበላችሁ እንደሱ አምላክ እንደምትሆኑ ስለሚያውቅ ነው የከለከላችሁ ብሎ አስተማራቸው። በዚህ ጊዜ የሚያሳዝነው ምን እንደሆነ ታውቃላችሁ? እግዚአብሔር ያስተማራቸውን ትምህርት ረስተው ሰይጣን በእባብ አድሮ ያስተማራቸውን ትምህርት ተቀብለው አዳምና ሔዋን ያንን እግዚአብሔር አትብሎ ያላቸውን ዛፍ ቆርጠው በሉ፣ ተሳሳቱ። ብዙ ጊዜ በቤተ ክርስቲያን የምትማሩትን ትምህርት ስህተት ትምህርት በማስተማር ሰዎች ሕሊናችሁን ሲረብሿችሁ፣ ወላጆቻችሁ የነገሯችሁ መልካም ነገር ወላጆቻችሁን እንድትጠሉ አድርጎ የሚነግሯቸውን ሰዎች አትስሟቸው። ልክ ሰይጣን በእባብ አድሮ አዳምና ሔዋንን የስህተት ትምህርት አስተምሮ እንዳሳሳታቸውና ከእግዚአብሔር ፍቅር እንደለያቸው የአምላካቸውን ሕግ እንዲሽሩ እንዳደረጋቸው እናንተም ክፉ ነገር የሚያስተምሯቸውን ሰዎች አትስሟቸው። ስማርት መሆን ያስፈልጋል። እሺ፣ ይህን እንዳትረሱ። እንድትጠሉ ሰዎችን መጥላትን፣ ሰዎችን መናቅን፣ በሰዎች ላይ ትዕቢተኛ መሆንን፣ እግዚአብሔር በአርአያውና በምሳሌ የፈጠረውን የሰውን ልጅ ዝቅ እንድታደርጉ የሚመክሯችሁን ሰዎች አትስሟቸው። እናንተም ሰው ናችሁ፣ እነዚያም ሰው ናቸው። ስለዚህ በሰዎች መካከል መበላለጥ፣ መናናቅ የለም። ለምን? ሁላችንም እግዚአብሔር እኩል ነው ሚያየና። አያችሁ፣ ክፉ ምክር የሚመክር ሰው ልክ በእባብ እንዳደረው ሰይጣን ያለ ሰው ስለሆነ መጠንቀቅ ያስፈልጋቸዋል ማለት ነው። ምክንያቱም ሁላችንም በፍቅር እንድንኖር እግዚአብሔር ስላስተማረ። ጥሩ። እሺ፣ ሜሎስ እና ያብ ጥያቄ ነው? አዎ መምህር። እሺ፣ እንትን የአዲስ አበባ አለ አይደል? መቼ ነው የምንገናኘው? ከትምህርት በኋላ እንነጋገራለን። እሺ እሺ እሺ፣ በጣም ጥሩ። ስለዚህ ሰይጣን በእባብ አድሮ አትብሉ የተባሉትን ዛፍ እንዲበሉ አደረጋቸው። የአምላካቸውን ሕግ ሻሩ። አትብሉ የተባሉትን ሕግ ሻሩ ማለት ነው አዳምና ሔዋን። በዚህም ምክንያት በእግዚአብሔር ምሳሌና አርአያ በመልኩ የተፈጠረው የእግዚአብሔር ምሳሌ የሆነው የሰው ልጅ የእግዚአብሔርን ሕግ በማፍረስ በኃጢአት ወደቀ። ኃጢአት ሰራ ማለት ነው። ተዋረደ፣ ከክብሩ ዝቅ አለ። የእግዚአብሔር መልክና ራያ የነበረው የሰው ልጅ ጎሰቆለ። ይኸውላችሁ አሁን ይህንን እስክሪኑ ላይ ያለውን ስዕል ተመልከቱ። እዚህ ጋር አዳምና ሔዋን ናቸው። እነዚህ አዳምና ሔዋን በገነት ውስጥ አትብሉ የተባሉት ዛፍ ነው ይሄኛው። እዚህ ጋር ሲኖሩ ይኸውላችሁ ልብስ ለብሰው እንደለበሱ ነው። ይሄ የእግዚአብሔር ጸጋ የእግዚአብሔር አርአያና ምሳሌ ሆነው በክብር እንዳሉ የሚያሳይ ነው። ይቺ ሔዋን ናት፣ ይሄ አዳም። ከዚያ በኋላ ሰይጣን በእባብ አድሮ ከዚህ ዛፍ እንዲበሉ አዟቸው ቆርጠው ከበሉ በኋላ ይሄ የእግዚአብሔር ጸጋ የተመሰለው ልብሳቸው ተራቆተና ራቁታቸውን ሆኑ፣ አፈሩ። እግዚአብሔርም አዘነባቸው። ሞትን ትሞታላችሁ ባላቸው መሰረት ከገነት አዳምና ሔዋን
እንዲባረሩ ሆነ ማለት ነው። አያችሁ። ስለዚህ ተራቆቱ ማለት ነው። ክፉ ምክርን መስማት ከእግዚአብሔር ያለያያል። ስለዚህ አዳምና ሔዋን ተሰጥቷቸው የነበረው የእግዚአብሔር ጸጋ ተገፈፈባቸው ወይም ደግሞ ተራቆቱ። የሰው ልጅ ጸጋውን አጣ። ከእግዚአብሔር ክብር ወጣ ማለት ነው። ይሄ የሆነው ለምን እንደሆነ ታውቃላችሁ? የእግዚአብሔርን ሕግ በማፍረስ ምክንያት ነው። ነገር ግን አዳምና ሔዋን የእግዚአብሔርን ሕግ በማፍረሳቸው አታድርጉ የተባሉትን በማድረጋቸው ጸጋቸው እንደተገፈፈ እግዚአብሔርም እንዳዘነባቸው አወቁ። የእግዚአብሔርን እውነተኛነት፣ የሰይጣንን ሐሰተኝነት ተረዱ፣ አወቁት። ይህንን በተረዱ ጊዜ ምን አደረጉ መሰላችሁ? አዳምና ሔዋን አዘኑ። ማዘን ብቻ አይደለም፣ አለቀሱ። ማልቀስም ብቻ አይደለም፣ ንስሐ ገቡ። እዚህ ጋር ምን ማስተዋል አለባችሁ መሰላችሁ ልጆች? ሰው ናችሁ። ልትሳሳቱ፣ ልታጠፉ ትችላላችሁ። ልብ በሉ። ልታጠፉ፣ ልትሳሳቱ ትችላላችሁ፣ አውቃችሁም ሳታውቁም። ነገር ግን ካጠፋችሁና ከተሳሳታችሁ በኋላ ጥፋታችሁን ስትረዱ ማዘን፣ ይቅርታ መጠየቅ ያስፈልጋል። ይቅርታ መጠየቅ ማለት ንስሐ መግባት ማለት ነው። የበደላችሁትንና ያሳዘናችሁትን ሰው ያጠፋችሁትን ጥፋት እኔ እንደዚህ አጥፍቻለሁ፣ በዚህ ምክንያት እንዲህ ተበላሽቷል፣ ይቅርታ፣ ይህን ነገር ድጋሜ አላጠፋም ማለት አለባችሁ። ይሄ የሰው ጠባይ ነው። ላጠፋነው ጥፋት የማንጸጸት ከሆነ፣ ላጠፋነው ጥፋት የማናዝን ከሆነ፣ ላጠፋነው ጥፋት ይቅርታ ማንጠይቅ ከሆነ እኛ በእግዚአብሔር አርአያና ምሳሌ የተፈጠርን የአዳምና የሔዋን ልጆች አይደለንም ማለት ነው። ትዕቢተኛ የሆነ ሰይጣን ያደረበት እልህኛ ክፉ ፍጥረት ሆነናል ማለት ነው። ስለዚህ ስታጠፉ የሚጸጸት ልቦና ሊኖራችሁ ያስፈልጋል። ፍጹም የሆናችሁ ማትሳሳቱ ልጆች ትሆናላችሁ ማለት ግን አይደለም። ያ ማለት ደግሞ ሁሌ እያወቃችሁ ማጥፋት አለባችሁ ማለት አይደለም። ካጠፋችሁ በኋላ አይደለም። ይሄን ማወቅ አለባችሁ። እግዚአብሔር የማይጸጸት ትዕቢተኛ የሆነ ንስሐ የማይገባ ሰውን አይወድም። ይሄን በደንብ ማወቅ አለባችሁ። ምክንያቱም አዳምና ሔዋን ተሳሳቱ። ከተሳሳቱ በኋላ ግን አለቀሱ፣ አዘኑ። እግዚአብሔር አምላካችንን አሳዘን ነው። ፍቅሩን እንደዚህ አድርጎ አክብሮ ፈጥሮ በአርአያው በምሳሌ ፈጥሮ ሁሉም ላይ ሾሞን የፈጠረንን እግዚአብሔርን እኮ የእሱን ትምህርትና ትእዛዝ ሽረን የሰይጣንን ውሸቱን ሰምተን አሳዘን ብሎ ንስሐ ገቡ። በዚህ ጊዜ እግዚአብሔር አዳምና ሔዋንን ማዳን ስላለበት ሰው ወደ መሆን መጣ ማለት ነው። ይህንን ሳምንት ቀጥለን ማለት ተመሰገነ ይሁን። ጥያቄ ያላችሁ? የለንም። ጥያቄ የለንም። ቃለ ሕይወት ያሰማልን። ምን ሁላችንም ያሰማል። መንግስተ ሰማያት ያውርስልን። አሜን። ለሁላችንም ሰማያት ያስገባል። ስለ እሺ። ስለዚህ እሺ የሜሎስ እና ያብ ስልክ ስለሌለን እሺ፣ ጥሩ። ስለዚህ የዛሬው ትምህርታችን እዚህ ጋር ነው የምንቋጨው። ሜሎስና ያብ ስልክ ቁጥራችሁን እዚህ ጋር ጻፉ፣ ወይም ደግሞ ቴሌግራም ግሩፕ ላይ ጻፉ። እሺ፣ ወላጆቻችሁ አሉ አብረዋችሁ አሁን? አው እሺ፣ ስለዚህ ቴሌግራም ግሩፕ ላይ ያሉ አይደለ? ወላጆቻችሁ ጠይቋቸው እስኪ።
እሺ ወጥተን ነበር። ምን እንደሆነ አልሰማሁም። ይቅርታ ድገምልኝ። በፖስት እንልካለን በቴሌግራም። እሺ ጥሩ። በቴሌግራም ላኳ። የሜሎስ እና የአብን የስልክ ቁጥር እነ ብሩክ ፈልገው ነው። ለማን ነው የምንልከው? ቴሌግራም ግሩፕ ላይ ላኩ፣ ወይም እዚህ ጋር ጻፉ፣ ወይም ንገሩ። ለነ ብሩክ ንገሯቸው። አሁን ስልክ ቁጥር አሁን ንገሩ። 0922 26 69 95 ቆይ ቀስ 0922 26 69 95 ይዘናል። በቃ እናመሰግናለን ሜሎስ። እሺ እግዚአብሔር ይስጥልን። እሺ አመሰግናለሁ። የሜሎስና የአብ አባት። እሺ ጥሩ። እሺ ስለዚህ የዛሬውን ትምህርታችንን ጨርሰናል። እያሰባችሁ ያላችሁትን ስራዎች ስሩ። የቤት ስራችሁ እሱ ነው። የደብረ ዘይት ላይ ያሉት እነ ቅዱስ ዛሬ አከናውነው ጨርሰዋል። የአዲስ አበባ እና የናዝሬት ይቀራል። ከዚያም በተጨማሪ ጸላ፣ ረድኤት እና እነ ኑሐሚን እና እነ ባሮክ ደግሞ ለብቻቸው የሚያደርጉበትን እንነጋገራለን ማለት ነው። እሺ መምህር አቤት ኤቫን፣ ድምፁ የተቋረጠ ነው። የቤት ስራ አይሰማም? አልሰማንም። አዎ የቤት ስራ አልሰማንም። እሺ የቤት ስራው ምን መሰላችሁ? ቅድስት አለች አጠገብ ኤቫን ያለች ወይ ልጥራት ጥራት። እሺ እሺ እስከዛ ድረስ ዮሐና ጥያቄ ነው። እሺ አዳምና ሔዋን ግን መጀመሪያ ሰይጣን መጥቶ እግዚአብሔር እንደሱ እንድትሆኑ ስላልፈለገ ነው ሲል ለምንድን ነው አንተስ ለምንድን ነው ያልበላሁም ያሉት? እሱ ነው አሁን እንደዛ ብለው አልጠየቁትም። አየሽ፣ እሱ እንደዛ ብለው መጠየቅ ሲችሉ ሳይሉት ቀርተው እሱ የነገራቸውን ተቀብለው በሉ። ትልቁ ጥፋታቸውም ለዚያ ነው። ሳምንት ለምን እንደዛ ያንን በዚያ ጥፋታቸው የተፈረደባቸውን ፍርድ ሳምንት እንማራለን። እሺ ቅድስት ሰላም ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አይ እንትን ልጆቹ በያሉበት ከተማ ላይ የተወሰነ የማይጠቀሟቸውን ልብሶች እንዲሁም ደግሞ ሌሎችም ነገሮች ለተቸገሩ ሰዎች እንዲረዱ እያደረግን ነው። ስለዚህ ኤቫን እና ቢታንያም በአካባቢያቸው ላይ ላሉ ለአዲስ ዓመት ለተወሰኑ እንድታግዣቸው ነበር። ደብረ ብርሃን ናቸው አይደል? እነሱ ነው እማ መምህሩ አሮጌ እናንተ ማትጠቀሙት ልብስ ካለ አቤት ሰምቻለሁ ባለ። እሺ በቃ እሱን ያው ደብረ ብርሃን ስለሆኑ አዲስ አበባ ቢሆኑ አዲስ አበባ ካሉት ጋር ተሰብስበው በጋራ ማድረግ ይችሉ ነበረ። ስለዚህ እዛው ባሉበት የተወሰነ ሰው እንዲያግዙ እንድታደርጉ ነው፣ በራሳቸው ማለት ነው። እሺ 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 እግዚአብሔር ይስጥልን። ኤቫን የቤት ስራው እሱ ነው። እሺ 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 ለሁላችሁም ቃሎት ያሰማልን። ረድኤት ጥያቄ ነበረ? እሺ ከሌለ ሁላችንም በያለንበት ለጸሎት እንነሳ። ቃሎችን ያሰማልን፣ መንግሥተ ሰማያትን ያወርስልን። አሜን። ሁላችንም ያሰማን። አቤቱ እግዚአብሔር መንግሥተ ሰማያትን ያወርስልን። አሜን። ለሁላችንም በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰስከን እናመሰግናለን። በተማርነውም ቃል ጸንተን እንድንኖር እንድትረዳን፣ የተማርነውን እንድናስተውል እንድታግዘን የለመንን በእመቤታችን በቅድስት ድንግል ማርያም ምልጃ ታግዘን
ቅዱሱን ስምህን አባት ሆይ እያልን እንጠራለን። ስማን አባታችን ሆይ በሉ። ሁላችሁም ማይክፈቱ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ በሰማይ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ይቅርታና ኃጢአታችንን ያስተሰርይልን ዘንድ አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። አሜን። ሳምንት እስክንገናኝ ሁላችሁም በያላችሁበት ቻው ቻው። መልካም ሳምንት።